አርቲስት ፍቃዱ እንኳን ደስ አለህ ዛሬ ከጳጉሜ የገንዘብ ቁጠባና ብድር ጋር የብራንድ አምባሳደርነት ፊርማ ተፈራርመሃልና ከጳጉሜ ጋር እንዴት ወደ ስምምነት ልትደርሱ ቻላችሁ? ጳጉሜዎች አንተን በምን መስፈርት ሊመርጡ ቻሉ? አንተስ የነሱን ጥያቄ እንዴት ልትቀበል ቻልክ? እሺ በጣም አመሰግናለሁ። እኔም አልኳቸው እንግዲህ ከዚህ በፊት እኔ ያው በብዛት ቲያትሮች ነው የምጫወተው፣ የተለያየ ፊልሞች እጫወታለሁ፣ ተማሪዎች አስተምራለሁ፣ ወጎች እጽፋለሁ፣ መጽሐፍም አለኝ። እንግዲህ እነሱ ሲመርጡ የተለያዩ ስራዎችን ትሰራለህ ነው። እኔም ራሱ ያንቺ የጠየቅሽኝ ጥያቄ ጠየቅኳቸው። እንግዲህ አንድ ሰው ና ስራ ሲባል እሺ ስንት ከፍሉኛላችሁ አይደል የሚለው። እኔ ግን የእውነቴን ነው የምለው፣ ምክንያቱም ምንም ነገር ስሰራ በደንብ መጠየቅ ከማጋ ነው የምሰራው የሚለውን መጠየቅ እፈልጋለሁ። ለምን መረጣችሁኝ አልኳቸው። ቲያትር ላይ ወደት ትሰራለህ ነው ያሉት። ቲያትር ወደት ትሰራለህ ማለት ቲያትር ያው ከባድ ነው ብታይ፣ ምንም ቲያትር ይሁን ቀላልም ወይ አጭርም ቲያትር ወይ ረጅምም ቲያትር ረጅም ጊዜ ይፈጃል። ያን ደግሞ ረጅም ጊዜ ለመስራት በቀን ኮሚትመንት ያስፈልግሻል። ኮሚትድ ሆነሽ ካልሰራሽው ያ ቲያትር መስከረም ላይ የተጀመረው ቲያትር ህዳር ላይ ወይ ታህሳስ ላይ አይከፈትም። ከእንደገና ደግሞ የተለያየ ቦታ የተለያዩ ኮሌጆች ልጆች አስተምራለሁ። ልጆች ማብቃት ነው። ለምሳሌ መሰረታዊ የትወና ጥበብ ስትሽ 3 ወር ወይ 6 ወር አመት ነው። ስለዚህ እነዛ ልጆች በማብቃት ነው እና ለካ ከጀርባዬ እነዚህ ነገሮች ቼክ አድርገዋል እና ስጠይቃቸው እንደዚህ ነው ሲሉኝ አመሰግናለሁ አልኩና ከዛ እኔ ደግሞ ምን ይሰራሉ ከማጋ ነው የምሰራው ምንድነው አሁን አንዳንዴ አስቸጋሪ ነው። የሆነ ብራንድ አምባሳደር ወይ የሆነ ተወኝና ከዛ ከጀርባ ብዙ ነገሮች አሉ። ከዛ እኔም ግን ከጀርባ ሄጄ ምንድነው የሚሰሩት ማን ነው የሚሰሩት ስል የሚገርምሽ ዝቅተኛው የማህበረሰብ ክፍል ላይ ነው የሚሰሩት። ዝቅተኛው የማህበረሰብ ክፍል ላይ ቁጠባን ባህል አድርገው ቆጥበው በቁጠባው ሰክሰስ ያደረጉትን 1/4 ጨምረው የሚያበድሩና ያን ሰው የማሳደግ ነው። በቲያትር ከመጣሁልሽ ሁሉ ጊዜ ለማ ትኩረት ተሰጣለበ ደከም ለሚሉ ለምሳሌ በህመም ሊሆን ይችላል፣ በተፈጥሮ ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። ደከም ያሉት ላይ እኔ ጊዜን ሰጥቼ ለምሳሌ ከ4 እስከ 6 ማስተምር ከሆነ እነዛ ልጆች 1 ሰዓት 1 ተኩል እየጨመርኩኝ ንቁ ከሆኑት ወይም ደግሞ ጤነኞች ከሆኑት ጋር የማብቃት ነገር አለኝና ሁሉ ጊዜም ደከም ያሉት ላይ የመስራት ነገር አለኝ። አሁንም ይሄንን ስሰማ እታች ያሉ የህብረተሰብ ክፍሎች ናቸው። እኔ ደግሞ የደሃ ልጅ ነኝ። የደሃ ማህበረሰብ ውስጥ ነው ያደግኩትና እነዛ እታች ያለው የማህበረሰብ ክፍል በተለያየ ነገር አድጎ በተለይ የሥራ ባህሉ ከፍ ብሎ ጠንካራ ሰራተኛ ሆኖ ቆጥቦ የሆነ ነገር ሲያደርግ ደስ ይለኛል። ስጠይቅ የሚሰሩት ላለው ወይ ደግሞ ለምሳሌ ሌክዠሪ መኪና ሊገዛ ወይ ደግሞ የሆነ ቤት ኖሮት ቤት ሊገዛ ሳይሆን ነገን ተጣጥሮ ተፍጨርጭሮ ከፍ ለማለት ለሚፈልግ የማህበረሰብ ክፍል ላይ ነው ጳጉሜን የሚሰሩት። ስለዚህ ይሄን ሳይ ብዙ የሚያሰራም ነገር አለ። በደንብ በስክሪፕትም በጽሁፍም በምንም ሰው የእውነት ቆጥቦ ነገ የተሻለ ነገር መድረስ እንዳለበት የሚያሳዩ ብዙ መንገዶች አሉት። በዚህ የተነሳ አብሬ እሰራለሁ አልኩኝ። እውነትም ደግሞ ቢሮአቸውም ሲሄድ የተለወጡ ሰዎችንም አንዳንድ ነገሮችንም ሳይ የእውነትም ቆንጆ ስራ እየሰሩ ነው። ወራው ደግሞ ራሱ ስሙ አሳያሙ ራሱ ደግሞ ደስ ይላል። ጳጉሜ አላት እኮ ለምሳሌ እኔ ባለትዳር ነኝ፣ የልጆች አባት ነኝ። ጳጉሜ ስትመጣ በደንብ ነው የምታስቢው። ብቻ መስከረም የልጆች ትምህርት ቤት አለ፣ ልብስ ጫማ አለ፣ በግ አለ፣ ዶሮ እንዳቅምሽ ነው ብለሽ እና በርካታ ነገሮችን ይዛ የምትመጣ የሆነ አጭር ግን ብዙ ናት እና ከአሳያኑም ጀምሮ ሌላው ካልሽን ደግሞ ከማኔጅመንቱ ደስ ይላል። አንደኛ ሰልያለሁ ብዬሻለሁ ከማጋ ነው የምሰራው የሚለው። ሁለተኛ እንትን ናቸው ቅልል ያሉ ናቸው፣ አይከብድም። ለምሳሌ ሚሊየን ቢሊየን ከፈይ ካልጋበዘኝ ፊትሽ ካልጋበዘኝ ወይ የሆነ ነገር ካልጋበዘኝ ወይ እኔ ከፍላለሁ አንተ ስራ ካልሽኝ አልሰራም ምን አለኝ ነፃነቴ እና እንደዛም አይደለም እና ይሄም ነገራቸው በጣም ይጋብዛል። ትልቁ ነገር ግን ዝቅተኛው የማህበረሰብ ክፍል ላይ በከፍታ የሚሰራ
ድርጅት ስለሆነ መረጥኳቸው። እነሱ ደግሞ የመረጡኝን ነግሬሻለሁ። ጠንክረህ የሚሰጥህን ኃላፊነት ትወጣለህ አሉኝ። ለሌባ ደግሞ ቁልፍ ከተሰጡ አይሰርቅም። ስለዚህ ኃላፊነት ሲሰጥሽ ከዚህ ጀምሮ ነው። ለምሳሌ ትናንት ዳግማዊ አመለወርቅ ፈይሳ እንትን ነበረው የምስጋናና እንኳን ደስ አለ ፕሮግራም ነበረው። እዛ ላይ ራሱ ለአንዳንድ ሰዎች ነገርኳቸው። ይህ ደስ ይላል አልኳቸው። ወለዱ ጥሩ ነው ብቻ በአጠቃላይ እንትኑ ያማከለ ነው እና ስትወጂው ስራም ሳትጀምሪ መስራት ትጀምሪያለሽ። መልካም እንግዲህ እንደሚታወቀው አንድ እግር ኳስ ተጫዋች ወደ አንድ ክለብ ሲሄድ ለፊርማ አንዳንድ ነገሮች በደንብ ይከፈለዋል። እንዴት ነው ያንተስ ክፍያ ምን ይመስላል? እንዴት ነው የሚለውን ነገር በዝርዝር ትነግረኝ? ክፍያው ደህና የሚባል ለምን ካልሽኝ ለምሳሌ ምንም እኔ አሁን አልደብቅሽም ክፈሉኝ እላለሁ። ምክንያቱም እሰራለሁ። አሁን ይሄ ድርጅት አምባሳደር ሲያደርገኝ ከመሬት ተነስቶ አይደል እስከዛሬ የሰራሁትን የለፋውበትን የምናምኑን ያለኝን ነገር ነው ለድርጅቱ የምሸጠው። ስለዚህ ክፈሉኝ እላለሁ። ግን ምንድነው መሰለሽ ድርጅቱ ገና የሚያድግ ከእንደገና ደግሞ የሀብታም ድርጅት አይደለም፣ ግን ትንንሾችን ሀብታም የሚያደርግ ትንንሾችን እያበደረ ለምሳሌ 100,000 ጠንክሮ ለቆጠበ 400,000 የሚሰጥ ደስ ይላል አይደል? ድርጅት ስለሆነ ብዙ አልጠየቅኩም፣ ግን ብሩንም ባልጠቅስልሽ የሚያስከፋ አይደለም። ስለዚህ ለኔ በቂ ነው ብለህ ነው የምታስበው ወይስ ወደፊት በቂ ብሎ ነገር የለም? በቂ አይደለም። በቂ ሳይሆን ግን ምን ደስ የሚልሽ ነገር አለ መሰለሽ? ከዚህ ድርጅት ጋር ወደፊት አብረሽ ብትሰሪ አብረሽ ተጠቃሚ ትሆኛለሽ እንጂ በቂ አንቺ አይበቃሽም እኮ ደሞዝሽ አይበቃሽም። በቂ ብሎ ነገር የለም። ግን ምንድነው ባለን ነገር ደስተኞች እንሆናለን እና አሁን ከረንት ገንዘቡን ነው ልንገርሽ። አዎ ደስ ይለኛል፣ ስነግረኝ ደስ ይለኛል። ደህና እሺ መልካም። ያው እንደሚታወቀው ኢትዮጵያ ውስጥ አሉ ከሚባሉ አንጋፋ ተዋንያን በጽሁፍም ጸሐፊም ነህ መምህርም ነህ እና አሁን ላይ ምን ያህል ተማሪዎችን ወደዚህ ወደ ተውኔቱ እያበቃህ ነው? አንተም ትንሽ ጠፋ ብለህብናል፣ ከቲያትሩም ከፊልሙም ትንሽ ጠፋ ብለህብናል። ቀጣይ ላይ ሰዎች እንዴት ይጠብቁ፣ በምን ስራ ይጠብቁ የሚለውን እንግዲህ በርካታ ተማሪዎችን አስተምሬያለሁ። አሁን ራሱ እንግዲህ በቅርብ ራሱ ክረምት ላይ እኮ መስማት የተሳናቸው ልጆች አስተምሬ ነበር። መስማት የተሳናቸው ልጆች ከአርቲስት አምሩ ብርሃኑ ጋር እሱ የጻፈውን ጽሁፍ እኔም ደግሞ ክረምቱ ላይ ማቲያስ ታደሰ ከሚባል ልጅ ጋር በካቴድራል ትምህርት ቤት አስተምረን አስመርቀን ዓለም ሲኒማ ሾው አሳይተዋል። ለምሳሌ በአንዳንድ ቲያትሮች ወይ በፊልሞችም ለጊዜው ብዙ እኔ ጠፋው አለንም አለው ሁሌ ያለው ብታይ ተከታታዮች ላይ ያለው የተለያዩ ነገሮች ላይ ያለው እና ብዙ ልጆችን ባለኝ ነገር እግዚአብሔር በሰጠኝ ጸጋ ለማብቃት እየሞከርኩ ነው። በተጨማሪ በነገው ዕለት ማለት መጋቢት 9 ዓለም ሲኒማ በአዲስ ቲያትር ደግሞ እመጣለሁ። ሁላቸውንም የብስራት ቤተሰቦችንም ጋብዣለሁ። መልካም። እሺ በህይወትህ ማትረሳው ገጠመኝ ምናልባት መድረክ ላይ ተውኔት ስትተውን ሊሆን ይችላል ወይ የተለያዩ ፊልሞች ላይ ስትሰራ መቼም በቃ ማትረሳቸው ገጠመኞች ብትታጫውተን? ገጠመኝ ባይሉ ገብረ እግዚአብሔር ገጠመኝ እንሸጣለን የሚል ጽሁፍ አለች። አይገርምሽ? ባይሉ ገብረ እግዚአብሔር ማለት ወግ ጸሐፊው ብዙ መጽሐፍ ጽፏልና የሚገርምሽ አይገርም ኢንተርቪው ሲሆን ገጠመኝ ስለዚህ ገጠመኝ እንሸጣለን የሚለው የባይሉ ይሄ ራሱ ገጠመኝ። እሺ ስለዚህ አሁን ቀጣይ ላይ በምን አይነት ስራዎችን እንጠብቅክ? አንተስ የራስህን የሆነ ስራዎች ይዘህ ወደ መድረክ ለመምጣት ምን አይነት ስራዎች እየሰራክ ነው የሚለውን ብትነግረን ብታጫውተን። ሁለት ነገሮች አሉ። አሁን አንድ የ80 የሚል ተከታታይ የቴሌቪዥን ድራማ አለ። የሚገርምሽ ግን አለው አሁን ለኔ ነው መጥፋት የምለው ምንድነው መሰለሽ? ለኔ መጥፋት የምለው ከስቴጅ ስጠፋ ነው እንጂ በተረፈ አለው። ለምሳሌ
በቅርብ አባይ ቲቪ ላይ የተላለፈ ክፉ አለቃ የሚል ተከታታይ አለ። ስቴጅ ካልሰራው ነው የምልሽ። ዋዋጎ የሚል የጥላውን ዘውገ ዝግጅት የሆነ ዓለም ሲኒማ አለ። በቅርብ ደግሞ በአንድ ሁለት ሶስት ቲያትሮች ላይ እመጣለሁ። ቲያትሮች ተጠንተው ቁጭ ያሉ ቲያትሮች አሉና በተለያየ ምክንያት ለምሳሌ የሀገር ፍቅር አሁን የተሟላ የእድሳቱ ነገር ተሟልቶ ሲያልቅ ዓለም ሲኒማም በተለያዩ ቲያትር ቤቶች የራሴን ማለት እኔ የምተውንበትን ይዤ እመጣለሁ። ከእንደገና ደግሞ የኔ ዝግጅት የሆኑ ነገሮችንም ደግሞ ይዤ ወደ ስቴጅ እመጣለሁ። ያው ብዙ እኔ ደስ የሚለኝ ስቴጅ ስለሆነ የስቴጅ ቲያትር እንጂ ቴሌቪዥን ድራማዎች እና የተለያዩ ነገሮችን እጫወታለሁ። አሁን ደግሞ እንግዲህ በዚህ በጳጉሜ ደግሞ የተለያዩ እንግዲህ ጳጉሜ አለው አይደለ? የራሱ ፔጅ ስላለ አስተማሪ ሆኖ ብዙ ጊዜ ምን ይሆናል አዝናኝና አስተማሪ የሆኑ ነገሮችን ይዘን እንቀርባለን። ምንድነው ደረቅ አድርገሽ ለምሳሌ አንቺ ፕሮግራምሽን ስታቀርቢ ዝም ብሎ ዘገባ ከሆነ ሰው ይሰለቸዋል። ግን እዚህ ላይ አሁን በአዝናኝና አስተማሪ በሆነ ስታቀርቢለት ግን ሰው መጥቶ እንዲበደር እንዲቆጥብ እናደርገዋለን ማለት ነው። ምናልባት ፍቄ የምትጽፋቸው ወጎች ከራስ ከህይወት አንግል ተነስተክ ነው በአጋጣሚዎች የምትጽፋቸው ነው? ከምን ያመነጨ ናቸው እነዛ ወጎቹ? እኔ እንግዲህ እሄዳለሁ። እኔ በሊሞዚንም እሄዳለሁ፣ በታክሲም እሄዳለሁ፣ በአውቶቡስም እሄዳለሁ፣ በምንም እሄዳለሁ። ግን የሚገርምሽ አሪፍ ነገር የማገኘው ከህብረተሰቡ ነው። ከህብረተሰቡ በሚገርምሽ ሁኔታ ብዙ ነገር የማገኘው ከህብረተሰቡ ነው። ህብረተሰቡ ብዙ ነገር ነው የሚሰጥሽ። በጣም የሚገርምሽ የሚገርም የእውነትን ሼክስፒር ዓለም መድረክ ናቸው፣ ተዋናዮችም ህዝቦቿ ናቸው እንዳል የእውነት ህዝቡ ተዋናይ ነው በቃ። እና ለምሳሌ ብዙ ወጎችን ግጥም በጠመንጃ የሚል መጽሐፍ አለኝ። እሱን አሁን ብታዩ ብዙ የኔ የሰፈሬ የእናቴ ጓደኞች ስቶሪ ሰፈሬ ነው፣ ቄራ ነው። ከእንደገና ሌላ ወጎቹን አሁን የሚወጡ 3-4 መጽሐፎች አሉ። ያው ወረቀት እንግዲህ ታውቂያለሽ አሁን በጣም ለማሳተም ከባድ ሆኗል እና ተጽፎ ቁጭ ያሉ አሉ። ታክሲ ውስጥ ስትገቢ ሰፈር ውስጥ መንደር ውስጥ ህብረተሰቡ በጣም ከሁሉም አይዲያ የሚሰጥሽ ሰው ነው። ከኑሮ ላይ ከሀዘኑ ላይ ከደስታው ላይ ብዙ ነገሮች መነሻ ነገሮች ታገኛለሽ እና ወጎቼ የራሴም ገጠመኞች አሉ፣ የሰውም ገጠመኝ አለ። የተለያየ ነገር ያው መነሻሽ ይሆናል። ስናነብ እኮ መጽሐፍ ስታነቢ መነሻ ታገኛለሽ። ከሆነ ሰው ጋር እንዲህ ስታወሪ መነሻ ታገኛለሽ። ምናልባት እኔ አሁን እኮ 2 ወግ ሊኖረኝ ይችላል ካንቺ ጋር ከረዳቶችሽ ጋር ባለዋት የሁለት መስመር ጉዳይ ነች እና እነሱ ተመዘው እና ብዙ ወጎች አሉ። እንግዲህ በቅርብ ደግሞ በጣም ወጎቹ ለምሳሌ 40 ደቂቃ አየር ላይ የሚለው የማማ ወግ አይቼ ነው አውቶቡስ ላይ የሚፈሩ እና መነሻሽ የሆነ ነገር ነው። ከዛ በኋላ ግን ያው አርት ደግሞ አለ አይደለ? ያው ውቅያኖስ አይደል ይተረተራል ይፈሳል አይደለ? እነሱ ነገሮች ናቸው። መልካም ፍቄ፣ እንግዲህ ቀጣይ በጥሩ ስራዎች እንደምንገናኝ ተስፋ አደርጋለሁ። በመጨረሻ ማለት ማስተላለፍ የምትፈልገው ነገር ካለ? እንግዲህ በመጨረሻ ማስተላለፍ ፈልገው ጳጉሜዎች እንግዲህ አምነውብኝ የብራንድ አምባሳደር አድርገውኛል። እኔ ደግሞ የድርጅቱን ዓላማ ከፍ አድርጌ የተሰጠኝን ኃላፊነት ከፍ አድርጌ ለመስራት እግዚአብሔር ይርዳኝ ነው የምለው። እናንተም ደግሞ እዚህ ድረስ መጣችሁ ይህንን ነገር ፕሮግራሙን ተከታትላችሁ በዚህ ሀሳብ እንዳወራ ስላደረጋችሁኝ አንቺንም ብስራት ቴሌቪዥንም አመሰግናለሁ። እሺ፣ በጣም አመሰግናለሁ ፍቄ።